ወደ ኢራን እንዲገባ የታዘዘው ጃፓን ጦር አሜሪካ $10 ሚሊዮን ልትከፍል ነው ተባለ። ጤና ይስጥልን የምንወዳችሁ 16ኛ ቀኑን በያዘው የመካከለኛው ምስራቅ ጦርነት አሜሪካ ያልጠበቀችው አጋጥሟታል። የትራምፕ አስተዳደር የኢራን ጽናት እንዳስደነቃቸውና ከጠበቁት ውጭ እንደሆነባቸው የአሜሪካ ጋዜጠኞች ጭምር እያስነበቡ ይገኛሉ። በሌላ በኩል በኢራኑ ጦርነት ላይ ለመሳተፍ ግዙፍ ጦር ከጃፓን ወደ ኢራን እየገሰገሰ እንደሚገኝ መረጃዎች ወጥተዋል። ጉዳዩን በጥልቅ ትንተና ልናስቃኛችሁ ወደናል። ከታመኑ የመረጃ ምንጮች ያጠናቀርናቸውን ወቅታዊ መረጃዎች ለማድመጥ ከርሶ የሚጠበቀው ቪዲዮን ላይክ ማድረግ ብቻ ነው። ቀጠልኩ። በመካከለኛው ምስራቅ ቀጠና የበላይ ሆኖ ለመገኘት የሚደረገው ጦርነት ተጠናክሮ ቀጥሏል። እስራኤል ከአጋሩ አሜሪካ ጋር የአያቶላዎች ምድር ኢራን በአንጻሩ በቀጠናው ከሚገኙ ታጣቂ ቡድኖች ጋር በማበር አካባቢውን የጦር አውድማ ማድረግ ከጀመሩ ዋላ ደር ብለዋል። በፈረንጆቹ የካቲት 28 የተጀመረው ጦርነት ሺዎችን እየቀጠፈ ይገኛል። ኢራንን ለ37 ዓመታት የመሩትን አያቶላ ሰይድ አሊ ሻሚኒን ጨምሮ የሀገሪቱ ከፍተኛ ሲቪል ባለስልጣናትና ወታደራዊ መኮንኖች የእስራኤል አሜሪካን የሞት ጽዋዎችን ተጎንጭተዋል። ቴህራን የምትመካበት አብዮታዊ ዘብም ፍርስርሱ እየወጣ እንደሚገኝ የአሜሪካ መከላከያ ሚኒስትር ፔት ሄግስቲንን ጨምሮ አደባባይ የሚናገሩት ሀቅ ሆኗል። በእርግጥም በዚህ ሰዓት ኢራኖች እየሳቡ የሚገኙት የመጨረሻው ካርታ የሆርሙዝ ሰርጥ ብቻ ስለመሆኑ ተንታኞች በመናገር ላይ ናቸው። በዓለም የነዳጅ ገበያ ውስጥ 20 በመቶ የሚተላለፍበት ይህ የሆርሙዝ ሰርጥ በኢራን ተዘግቷል። የባህረ ሰላጤውን ሀገራት ከህንድ ውቅያኖስ ጋር የሚያገናኘው ይህ ቀጭን የመተላለፊያ መስመር በኢራን አብዮታዊ ዘብ መዘጋቱ በነዳጅ ገበያ ላይ ከፍተኛ የዋጋ ንረት እንዲከሰት ተጽዕኖ እያሳደረ ይገኛል። ጦርነቱ ከመቀስቀሱ ቀደም ብሎ በዓለም ገበያ ላይ የአንድ በርሚል ነዳጅ ዋጋ $70 ብቻ የነበረ ቢሆንም አሁን ላይ እስከ $120 እየተሸጠ እንደሚገኝ መረጃዎች ያመላክታሉ። ይህም ኢትዮጵያን ጨምሮ ነዳጅ ገዢ በሆኑ ሀገራት ላይ የሚያሳድረው ኢኮኖሚያዊ ተጽዕኖ በቀላሉ የሚታይ ባይሆንም ቻይናን የመሳሰሉ የእስያ ሀገራት ከፍተኛ ተጎጂዎች እንደሚሆኑ ለዘርፉ ቅርበት ያላቸው ዓለም አቀፍ የምጣኔ ሀብት ተንታኞች በመግለጽ ላይ ይገኛሉ። የ2025 የፈረንጆቹ ዓመት ቁጥራዊ መረጃ እንደሚያመላክተው በኢራንና ኦማን መካከል በሚገኘው የሆርሙዝ ሰርጥ በአማካኝ በቀን ውስጥ 13 ሚሊዮን በርሚል የተፈጥሮ ጋዝና ነዳጅ ይተላለፋል፣ ወደ ዓለም ገበያም ይሰራጫል። ለዚህም ይመስላል አዲሱ የሀገሪቱ ጠቅላይ መሪ አያቶላ ሙጅተባ ካሚኒም ከተመረጡ በኋላ ለኢራናውያን ባስተላለፉት የመጀመሪያ መልእክታቸው ትኩረት ሰጥተው ከተናገሯቸው ሁለት ነገሮች ውስጥ የሆርሙዝ ሰርጥ የተጠቀሰው። ጠቅላይ መሪው በመልእክታቸው በእነ አሜሪካ ለደረሰው በደል ብቀላው እንደሚቀጥልና የሆርሙዝ ሰርጥ ተዘግቶ እንደሚቆይ በአጽንኦት መናገራቸውን የሀገሪቱ መገናኛ ብዙሃን ፕሬስ ቲቪ ዘግቧል። የሆርሙዝ ሰርጥ ተዘግቶ መቆየት የለበትም ያለችው ዋሽንግተን ታዲያ ጃፓን የሚገኘውን ጦሯን ወደ ኢራን እያጓጓዘች እንደምትገኝ ኒውዮርክ ታይምስ በዘገባው አመላክቷል። 3 የጦር መርከቦችንና ባህር ሰርጓጆቹን ይዞ ወደ ኢራን እየገሰገሰ የሚገኘው ይህ የአሜሪካ ጦር በኢንዶ ፓሲፊክ ቀጠና የአሜሪካን ጥቅሞች ለማስከበር ተሰማርቶ የቆየ እንደነበርም ተገልጿል። በመካከለኛው ምስራቅ በሚገኙ 19 የአሜሪካ የጦር ሰፈሮች ውስጥ የሚገኙ ወታደሮችን ለማገዝ እየተጓዘ የሚገኘው ይህ የዋሽንግተን ጦር ቁጥር ከ2200 በላይ እንደሆነም ተነግሯል። ይህም ቀደም ሲል አሜሪካ በአካባቢው የነበራትን 50,000 ወታደሮች ቁጥር እንደሚያሳድገውና የኢራኑን ጦርነት በድል እንድትወጣ በማድረግ በኩል ትልቅ ሚና ይኖረዋል ተብሏል። ከጦር መርከቦቹ በተጨማሪ ኤፍ-35 እና ኤምቪ-22 የተሰኙ ስኳድሮን የጦር ጀቶችን የታጠቀው ይህ የአሜሪካ ጦር በአየር በየብስና በባህር ለሚደረገው ጦርነት ትልቅ ጉልበት ሊሆን እንደሚችል ተገልጿል። ይህንን መረጃ በተመለከተ ዘገባውን ይዞ የወጣው ዋል ስትሪት ጆርናል በበኩሉም የዶናልድ ትራምፕ አስተዳደር ይህንን እርምጃ የወሰደውና ጃፓን የሚገኘውን ጦር ወደ ኢራን እንዲመጣ ትዕዛዝ ያስተላለፈው ቴህራን ከጠበቀችው በላይ ጽኑና ጠንካራ ሆና በመገኘቷ ነው ይላል። ዶናልድ ትራምፕም ሆኑ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን ላይ ጥቃት መሰንዘር ሲጀምሩ ሀገሪቱ በቀላሉ እጅ እንደምትሰጥ ጠብቆ የነበረ ቢሆንም አሁን ላይ የሆነ ያለው በተቃራኒው ሲል ዘገባው አክሏል። ጥቃቱ በተጀመረ ዕለት አያቶላህ አሊ ካሜኒንና ሌሎች የኢራን ባለስልጣናትን መግደል የቻሉት አሜሪካና እስራኤል
በቀጣዮቹ ቀናት ተመሳሳዩን ለማድረግ ሲቸገሩ ተስተውሏል። ለዚህም ይመስላል የኢራንን ባለስልጣናት በተመለከተ መረጃ ለሚሰጠኝ የ10 ሚሊዮን ዶላር ሽልማት አዘጋጃለሁ ስትል አሜሪካ አደባባይ መውጣቷ የተገለጸው። በአሜሪካ ፍትህ መስሪያ ቤት ድረገጽ ላይ በወጣው አዲስ መረጃ መሰረት ቁልፍ የሚባሉ የኢራን ባለስልጣናትን መገኛ ወይም አድራሻቸውን ለሚጠቁማት አካል 10 ሚሊዮን ዶላር ወረታ እንደምትከፍል ዋሽንግተን አስታውቃለች። አዲሱን የኢራን ጠቅላይ መሪ አያቶላ ሙጅታባን ካሚኒን ጨምሮ የኢራን እስላማዊ አብዮታዊ ዘብ አመራሮችን ጠቁሙኝ ስትልም መለማመጥ ጀምራለች። አሜሪካ ባለፉት 16 ቀናት ውስጥ ብቻ በኢራን በሚገኙ ከ6000 በሚልቁ ኢላማዎች ላይ ጥቃት ፈጽማለች። ከ2000 በላይ ሰዎችም ተገድለዋል። በአሜሪካ በኩል በአንጻሩ እስካሁን 11 ወታደሮቿ ስለመገደላቸው አሽራቅ አልአውሳት ይዞት የወጣው ቁጥራዊ መረጃ ያመላክታል። ከ15 ሀገራት ጋር በየብስና በባህር በቀጥታ የምትዋሰነው ኢራንም በሁሉም ላይ በሚባል ደረጃ ጥቃት እየፈጸመችና ጉዳት እያደረሰች ትገኛለች። ለዚህ ጥቃት በምክንያትነት የምታስቀምጠው ደግሞ የአሜሪካ የጦር ሰፈሮች በእነዚህ ሀገራት አሉ የሚል ሆኗል። ዋሽንግተንም ሆነች ቴል አቪቭ የነብርን ጭራ ይዞም ከያዙም አይለቁም በሚመስል መልኩ እስላማዊው የኢራን አስተዳደር ሳይፈርስ ወደ ኋላ የለም እያሉ ይገኛሉ። በተለይም ደግሞ እስራኤል በመካከለኛው ምስራቅ ቀጠና የሚገኙ ታጣቂ ቡድኖች የኦክቶፐስ ጭራ ናቸው፣ ኢራን ደግሞ የኦክቶፐሱ ጭንቅላት ናት ትላለች። ራሷን ማለቴን ቀጥላለሁ ስትል ፍርጥም ብላ መናገሯንም ቀጥላለች። በእርግጥም የሊባኖሱ ሂዝቦላህ፣ የየመኑ ሀውቲ፣ የጋዛው ሐማስና የኢራቁ ሀቲብ ሂዝቦላህን የመሳሰሉ የአካባቢው ታጣቂ ቡድኖች በኢራን መንግስት ቀጥተኛ ድጋፍ የሚደረግላቸው ቡድኖች እንደሆኑ ይታወቃል። እነርሱም በአደባባይ ሲናገሩት ቆይተዋል። እስራኤል ለጦርነቱ የምታስቀምጠው አመክንዮም ይህንኑ ነው። የምንወዳችሁ የቻናላችን ቤተሰቦች ለዛሬ ያዝንላችሁ ጥንቅር ይህንን ይመስል ነበር። አሜሪካ 10 ሚሊዮን ዶላር እከፍላለሁ ያለችበትን ጉዳይና ወደ ኢራን እንዲገባ የታዘዘውን የጃፓንን ጦር በተመለከተ ዝርዝር መረጃን በዚህ መልኩ አቀረብንላችሁ። በቀጣይ በሌላ ጥንቅር እስከምንገናኝ ሰላማችሁ በዝት ይበልልን። ቸር ቆዩልን።